ታላላቆቹን የአውሮፓ ክለቦች የተመለከተ ወቅታዊና ዕለታዊ ጥንቅሮችን ከምታደምጡበት የዩቲዩብ ቻናላችን የመረጃ ሰዓታችን ላይ ትገኛላችሁ። በርከት ያሉ ስፖርታዊ ጥንቅሮችን ለዚህ ሰዓትም ከአውሮፓ ትልቅ ክለቦች መርጠን ስላሰናዳን እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ ብለናል። ውድ ቤተሰቦቻችን በቆይታችን የተወሰኑ ያገኘናቸው የሀገር ቤትና አህጉራዊ ጉዳይ ስላገኘን በጣም ለየት ያለ መረጃ ስለሆነን አስቀድመን እናደርሳችኋለን። በአውሮፓ የመረጃ ሰዓታችን ታላላቆቹ ክለቦች ዛሬም እንደተጠበቁ ናቸው። ባርሴሎና ቤት ሰፊ የቡድን ዜና ይዘናል። ተጫዋቾቹ በጣም መጠንቀቅ ያለባቸው ሰዓት ደርሷል። ምክንያቱን እንነግራችኋለን። ተጨማሪ መረጃዎችን በባርሴሎና በኩል በስፋት ይዘናል። ከሪያል ማድሪድ ጋርም በተያያዘ ሁለቱን አሰልጣኞች የመምረጥ ግዴታ የተቀመጠበት ተጫዋች ምርጫው አነጋጋሪ ሆኗል። ተጫዋቹ ከሁለቱም ዙር ጨዋታ ውጭ መሆኑ ዳግም ተረጋግጧል። ከዛ ውጪ በሪያል ማድሪድ ዋነኛ ችግር የተባለውን ጉዳይ ሌጀንዱ ይከራከርበታል። ከአንድ ሚዲያ ጋር ቆይታ ነበረው እናደርሳችኋለን። በአውሮፓ ዙሪያ በርካታ ከዋክብቶችን የተመለከተ መረጃ ይዘናል። አብራችሁን ቆዩ። በተወዳጁ የእንግሊዝ ፕሪሚየር ሊግ ቶትንሃም ኮከቡን ያጣል ተብሏል። በጣም ለየት ያለ መረጃ እንነግራችኋለን። ከዛ በዘለለ ፕሪሚየር ሊግ የመረጃ ሰዓታችን ከታላላቆቹ ክለቦች የሲቲ ተጫዋች ሰሞኑን የክስ ጉዳዩ በጣም አነጋጋሪ ነበር፣ የሮድሪ አሁን ደግሞ ሌላ ክስ ቀርቦበታል። በጣም አነጋጋሪ ነው። ይሄኛውም የሊቨርፑሉ ሰው ሊቨርፑልን ይገጥማሉ እንዴት የሚለውን በሲቲ መረጃ ሰዓት ነው የምናነሳው። ተጨማሪ መረጃዎችን ይዘናል። ከቼልሲ ጋር በተያያዘ ዛሬ ልዩ ቀን ነው። ቼልሲ ቤት ምን እንዳለ ነግራችኋለን። ቼልሲያን ትቆዩናላችሁ። ከዛ በኋላ በሊቨርፑል የመረጃ ሰዓታችን በሁለት ምዕራፍ የሊቨርፑልን መረጃ እናደርሳችኋለን። በሁለቱ ምዕራፍ የመረጃ ሰዓት የሊቨርፑል ደጋፊዎች አብራችሁን ትቆያላችሁ። ከማንቸስተር ዩናይትድ ጋር በተያያዘ የዝውውር ጉዳይ እናነሳለን። ፓልመር ለዩናይትድ ይፈርም አይፈርም? አንድ ሰው ትልቅ ሀሳብ አንስቷል። ከዛ በዘለለ አንድ ሌጀንድም ዩናይትድን እያስጠነቀቀ ነው በዝውውር ጉዳይ ላይ። ከማንቸስተር ዩናይትድ ጋር በተያዘ በርካታ የቡድን ዜና ስለያዘን የዩናይትድም ደጋፊዎች አብራችሁን ቆዩ። ውድ ቤተሰቦቻችን አርሰናል እጅግ በጣም አስገራሚ መረጃ እንነግራችኋለን። ለዚህ አንድ ሰው በትልቁ መመስገን አለበት። ከዛ በዘለለ አርሰናል ለመጀመሪያ ጊዜ አንድ ታሪክም ገጥሞታል። የቡድን ዜና ስናነሳ አንድን አጋጣሚ መጠንቀቅ አለባቸው እየተባለ ነው በአርሰናል በኩል። የትኛው እንደሆነ እንነግራችኋለን። በአርሰናል በኩል የቡድን ዜና ለእናንተ ውድ አድማጮቻችን እንደ ሁልጊዜው ይዘናል። አብራችሁን ቆዩ። ላይክ፣ ሰብስክራይብ፣ ሼር አድርጉን። ለሀሳብ አስተያየታችሁ ግን እንደ ሁልጊዜው ዛሬም አመስጋኞች ነን። በድጋሜ መልካም ቆይታ ይሁንላችሁ። የኢትዮጵያ ብሔራዊ ቡድን የአፍሪካ ዋንጫ ቅድመ ማጣሪያ ጨዋታውን ከሳኦቶሜ ጋር እንደሚያደርግ ይታወቃል። በዚህ መሰረት የሳኦቶሜ ብሔራዊ ቡድን የሜዳ ጨዋታውን ሞሮኮ ላይ እንደሚያደርግ ተገልጿል። የኢትዮጵያ ብሔራዊ ቡድን የሜዳ ጨዋታውን ድሬዳዋ ስቴዲየም እንዲያደርግ ፍቃድ ማግኘቱ የሚዘነጋ አይደለም። የመጀመሪያ ጨዋታ መጋቢት 18 2018 ዓ ም ሞሮኮ አልአብዲ ስቴዲየም ላይ ምሽት 1 ሰዓት ሲል ይካሄዳል። የመልሱ ጨዋታ መጋቢት 22 2018 ዓ ም ድሬዳዋ ስቴዲየም ላይ ቀን 10 ሰዓት ሲል ጨዋታው የሚጀምር ይሆናል። መረጃውን የኢትዮጵያ እግር ኳስ ፌዴሬሽን ይፋ አድርጎታል። ስለዚህ የመጀመሪያ ጨዋታ ምን ገጥመው ሳኦቶሜ ፕሪንሲፔን ቢሆንም ስደተኛ ብሔራዊ ቡድን ነው ለጊዜው። ስለዚህ ሞሮኮ ብሔራዊ ቡድናችን የሚያቀና ይሆናል። የኛው ብሔራዊ ቡድን ግን ተርፏል ከስደት ድሬዳዋ ላይ ይጫወታል። የኮንጎ እግር ኳስ ፌዴሬሽን ፕሬዚዳንት ጃን ጋይ ብላይስ ማዮላስ በከፍተኛ የገንዘብ ማጭበርበር ወንጀል ጥፋተኛ ተብለዋል። እርም ተከትሎ ፕሬዝዳንቱ ቀሪውን ዘመናቸውን በእስር ቤት እንዲያሳልፉ የዕድሜ ልክ እስር ተፈርዶባቸዋል። ፕሬዝዳንቱ ጥፋተኛ የተባሉት ገንዘብ ለግል ጥቅም በመዋል ገንዘብ ሕጋዊ አስመስሎ በማቅረብና ሐሰተኛ ዶክመንቶችን በመጠቀም ተብለዋል። ፕሬዝዳንቱ ለግል ጥቅማቸው ያሉት ገንዘብ በኮቪድ ወረርሽኝ ወቅት ፊፋ ያቀረበውን ከ1 ሚሊዮን ዶላር በላይ የሆነ ድጎማ መሆኑ ተነግሯል። በወቅቱ ፊፋ ገንዘቡን የሰጠው የሴቶች እግር ኳስ ለማስፋፋትና መሰረተ ልማት ለማሟላት ብሎ ነበረ። እሳቸው ግን ወደ ግል ኪሳቸው፣ ወደ ግል አካውንታቸው የግል ንብረት ማፍሪያቸው አድርገውት ነው ኮንጎ የእግር ኳስ ፌዴሬሽን ፕሬዝዳንቷን ዕድሜ ፍታ ብላ እስር ቤት የወረወረችው። አፍሪካን ጉዳይ ጨርሰን አውሮፓ ደረሰን። በቀጣይ 2030 የዓለም ዋንጫ የፍጻሜ ጨዋታ የት ይደረግ የሚለውን ፊፋ አልወሰነም። ግን የካምፕኑ ስቴዲየም ይመረጥ ዘንድ ባርሴሎናዎች ሰፊ ስራ ሲሰሩ እንደነበረ ይታወቃል። ፊፋም ጉብኝት አድርጓል ትላንትና ካምፕኑ ስቴዲየምን። ፊፋም በአየው ነገር በጣም ደስተኛ መሆኑ ተረጋግጧል። የፊፋ ተወካዮች በዚህ መሰረት እንደ ሞንዶ ዲፖርቲቮ ዘገባ ከሆነ አሁን የዓለም ዋንጫ ፍጻሜ ጨዋታ 2030ን ሜዳው ለማስተናገድ ከፍተኛ
እጩ ዝርዝር ውስጥ የተገባ ሆኗል። እናም ባርሴሎናዎች በዚህ በጣም እርግጠኞች ሆነዋል እያለ ነው ሞንዶ ዲፖርቲቮ የፍጻሜ ጨዋታው ካምፕኑ ላይ ይደረጋል በሚል። ኒኮላስ አኔልካ ላሚን ያማል ፍጹም የተለየ ተጫዋች ነው ሁለቱም ብሏል። ላሚን ያማልም ኬሊያን ምባፔም ወርልድ ክላስ ተጫዋች ናቸው፣ ሁለቱም ምርጥ ናቸው። ላሚን ያማል ግን ለእኔ ፍጹም ይለይብኛል እያለ ነው ከኬሊያን ምባፔ። በተለይም ከእድሜው አንጻር ብዙ ተስፋ የተጣለበት ተጫዋች መሆኑን ተናግሯል። ላሚን ያማልን ካነሳን ውድ ቤተሰቦቻችን ላሚን ያማልን ጨምሮ ፌርሚን ሎፔዝ፣ ማርክ ካሴዶ እንደዚሁም ጄራርድ ማርቲን በሴንት ጄምስ ፓርክ ስቴዲየም አንድ ቢጫ ካርድ ካዩ በገዛ ሜዳቸው ካምፕኑ የሚደረገውን የመልስ ጨዋታ ያመልጣቸዋል። በጣም መጠንቀቅ ያለባቸው ሰዓት ደርሷል። ከላሚን ያማል ጋር በተያዘ ግን የዘንድሮ ቁጥሮቹም በጣም አስገራሚ ናቸው። ምናልባትም የሚጠበቀው የባሊዮን ዶር ሽልማትን እንደ አምና ወይንስ የሚለው በትልቁ ይጠበቃል። ግን ዘንድሮ ከባርሴሎና ጋር የሚያሳካው ነገር በጣም ወሳኝ ነው። የአውሮፓ ሻምፒዮንስ ሊግ በተለይም ደግሞ ኮማን የቀድሞ የባርሴሎና አሰልጣኝ ስለ ፔድሪ ይናገራሉ። ባርሴሎና እሱን ከቡድኑ መቀላቀሉ በተለይም ከላስ ፓልማስ መምጣቱ ፍጹም የተለየ ነበረ ብለዋል። እና እሳቸው በሁለት ቀን ትሬኒንግ ነው በቃ እሱን ካየሁት በኋላ የእግር ኳስ ክህሎቱ ፍጹም ያስገረመኝ። በበርካታ እንቅስቃሴዎች ተመልከታችሁት ከሆነ የሚያደርጋቸው እንቅስቃሴዎች፣ ፓሶቹ ፍጹም የተለየ ነው። ምናልባት ከፔድሪ የተሻለ ፓስ ያደርጋል ብዬ እኔ በባርሴሎና የማስበው ሜሲን ነው ብለዋል እሳቸው። ኮማን ፍጹም የተለየ ብቃት አለው፣ በሱ ምንም ጥርጥር የለኝም። ባርሴሎናዎች ፔድሪን እግር ኳስ እስኪያቆም ድረስ መጠበቅ አለባቸው በቡድን ውስጥ እያሉ ይገኛሉ። የእሳቸውን ዘመን ካሳመረላቸውም ተጫዋች አንዱ እንደሆነ አድርገው እየተናገሩ ይገኛሉ። በቡድኑ ውስጥም በእርግጥ አሁንም ያለው ሚና ትልቅ የሚባል ነው፣ ምንም ጥያቄ የለውም። የባርሴሎና የቀጣይ ዝውውር መስኮትም ላይ እሱን የሚያግዝ ተጫዋች የማምጣትም እቅድ አላቸው እየተባለም ይገኛል። የባርሴሎና መረጃችንን በወቅታዊ የምርጫ ቅስቀሳ ላይ ያሉ ሁለት አካላት ከሚያደርጉት ፉክክር ጋር እናያይዘው። ባርሴሎና እጩ ፕሬዚዳንት ቪክተር ፎንቴ ምርጫውን ካሸነፉ ፔፕ ጋርዲዮላን መመለስ እንደሚፈልጉ ገልጸዋል። ቪክተር ፎንቴ ምርጫቸው ካሸነፉ እቅዶቻቸው አንዱ ጋርዲዮላን በባርሴሎና መመለስ መሆኑን ተናግረዋል። እጩ ፕሬዚዳንቱ ከዚህ በፊት ምርጫቸውን ካሸነፉ ሊዮኔል ሜሲን ወደ ካምፕኑ ተመልሶ የክብር ሽኝት ይደረግለታል ማለታቸው ይታወቃል። ኋላ ፖርታ ወክላቸው ጋርዲዮላይስ ሃንስ ፍሊክ የሚል ጥያቄ ተጠይቀው ፍሊክ በባርሴሎና እንዲወደድ አድርጓል። እኔ ከፔፕ ሃንሲ ፍሊክን እመርጣለሁ፣ ሃንሲ ፍሊክን አቆያለሁ ከተመረጥኩኝ ብለዋል። ቪክተር ፎንቴ ቀጣዩ የባርሴሎና ፕሬዚዳንታዊ ምርጫ የኋላ ፖርታ ብቸኛ ተፎካካሪ እስኪባሉ ድረስ በደንብ እየሰሩበት ይገኛሉ። ስለዚህ እሳቸው ፔፕ ጋርዲዮላን ከሲቲ ያስኮበለለው እያሉ ነው። ጋርዲዮላ በራሳቸው ሊኮበልሉ ጫፍ የደረሱ እየተባለ ወይም ከሲቲ ሊለቁ እየተባለ ነበረ። ምናልባት ዜናው ተገጣጠመላችሁ፣ አመልከታችሁን አጋሩን። ቪክተር ፎንቴ በዚህ ብቻ ያበቁም። እሳቸው ሜሲን አምጥቼ የክብር ሽኝት እሸኛለሁ፣ ጋርዲዮላን የባርሴሎና ቀጣዩ አሰልጣኝ ያደርጋለሁ እያሉ ቅስቀሳ እያደረጉ ነው። ይቀጥላሉ። እኔ ካሸነፍኩኝ የሪያል ማድሪድን ኃያልነት ከዚህ በላይ ገተዋለሁኝ፣ በቡድን ውስጥ ያለው የስኬት መጠንን ከዚህ በላይ እንዳይንቀሳቀስ አደርጋለሁኝ ብለዋል ሪያል ማድሪድን። እናም በቀጣይ በሪያል ማድሪድ በተከታታይ የተነጠቁትን በተለይም የጥሎ ማለፍ ጨዋታዎች በቁጭትና በምሬት በሪያል ማድሪድ ያለውን ቁጭትና ምሬት አቃለውኝ ያንን የማይበቀልበት ደረጃ ባርሴሎናን አነሳለሁ ጥንካሬ ሆነ ብለዋል እሳቸው። እናም ትክክለኛውን ስራ ሰራለሁ እያሉ ነው። በተለይም የሪያል ማድሪድን የበላይነት ከዚህ በላይ እንዳይገፋ በማድረግ ሂደት ላይ ማለት ነው። ከዚህ ጋር በተያያዘ ውድ ቤተሰቦቻችን የባርሴሎና ፕሬዚዳንታዊ ምርጫን ሂደት ከስር እየተከታተለን በየዕለቱ መረጃ እናደርሳችኋለን። ጊዜው እየቀረበ ሲመጣ ነገሩ ከሯል። ግን የባርሴሎና ሰዎች ማላ ያረፈልባችሁ ከምርጫ ቅስቀሳውና ይሄን እናደርጋለን ከሚለው ሂደት እናንተ ተናገሩን። ሁዋን ጋርሻ ጋር ደረስን። በኒካስል ዩናይትድ ይፈለግ ነበረ። በነገራችን ላይ ግብ ጠባቂ ስፓኞል እያለ በኋላ ላይ ባርሴሎና አንድ ጥያቄ ሲያቀርብልኝ አላመነታውም ብሏል። ወደ ግራም ወደ ቀኝም ሳላይ ነው የባርሴሎናን ጥያቄ ተቀበልኩት ብሏል። የመጨረሻ መረጃችን ባርሴሎና ቤት የሚሆነው ሳሙኤል ኤቶ ነው።
አብዛኛው ታሪኩ አብዛኛው ክብሩ እዛ ቤት ስላለ ነው እንጂ በአፍሪካ መረጃም ልናነሳው እንችል ነበረ። ዛሬ 45ኛ ዓመቱን እያከበረ ይገኛል። የካሜሮን እግር ኳስ ፌዴሬሽን ፕሬዚዳንት 2 የአፍሪካ ዋንጫ፣ 1 የኦሎምፒክ ዋንጫ፣ 3 የአውሮፓ ሻምፒዮንስ ሊግ፣ 1 የክለቦች ዓለም ዋንጫ፣ 3 ጊዜ ላሊጋ፣ 2 ጊዜ ኮፓ ዴላሬ፣ 2 ጊዜ ስፔን ሱፐር ካፕ፣ 1 የጣሊያን ሴሬ፣ 2 የኮፓ ኢታሊያ፣ 1 ጊዜ ሱፐር ኮፓ ኢታሊያን ያሸነፈው ሰው ነው። ዛሬ 45ኛ ዓመቱ እየሞላው የባርሴሎና ደጋፊዎች ሳሙኤል ኤቶ እንዴት ታስታውሱታላችሁ? ጻፉልን። የሪያል ማድሪድ መረጃ ካርሎ አንቸሎቲን ከማንሳት እንጀምር። ጥያቄ የተጠየቀው የቀድሞ ምርጡ ተጫዋች ቶኒ ክሮስ ነው። ቶኒ ክሮስ ካርሎ አንቸሎቲ ወይንስ ዚነዲን ዚዳን ምርጡ አሰልጣኝ ለአንተ ማን ነው ተብሎ ጠይቆ ነበረ። የእሱ ምርጫ ከካርሎ አንቸሎቲ እና ከዚነዲን ዚዳን የቶኒ ክሮስ ምርጫ ካርሎ አንቸሎቲ መሆኑ ታግሯል። ካርሎ አንቸሎቲ ከየትኛውም አሰልጣኝ የበለጠ ትልቅ ክለብ የመምራት አቅም ያለው፣ ስለዚህ የኔ ምርጫ በትክክልም ካርሎ አንቸሎቲ ነው ሲል ተደምጧል። ካርሎ አንቸሎቲ አሁን የብራዚል ብሔራዊ ቡድንን በማሰልጠን ላይ እንዳሉ ይታወቃል። ያው ተመልሰው ክለብ ያሰለጥናሉ ተብሎ አይጠበቅም። እስከ 2030 ሊቆዩ የሚችሉበት እድል እዛ ስላለ፣ ቶኒ ክሮስ ግን እሳቸው በጣም ምርጥ ናቸው። በተለይም ትልቅ ክለብ ለመምራት ወይም ትልቅ ቡድን ለመምራት በጣም ትልቅ አቅም ያላቸው ሲል ተደምጧል። ጁድ ቤሊንግሃም ጉዳቱ ከታሰበው በላይ ሆኗል። ውድ ቤተሰቦቻችን ኬሊያን ምባፔ ይጠበቃል በመልሱ ጨዋታ ቢያንስ ከኤልቼ ጋር በሚደረገው ጨዋታ ከተወሰነ ደቂቃ አግኝቶ ማለት ነው። የጁድ ቤሊንግሃም ግን የመልሱም ጨዋታ ውጭ መሆኑ ተረጋግጧል። እናም ተጫዋቹ በቀጣይ እንግዲህ ምናልባትም ሊመለስ ይችላል ተብሎ የሚጠበቀው በማርች 22 ከአትሌቲኮ ማድሪድ ጋር በሚደረግ የማድሪድ ደርቢ ጨዋታ ሊሆን ይችላል እንጂ በሲቲ ጨዋታ ላይ የመልሱ ጨዋታ ላይ መገኘት እድሉ በጣም ዝቅተኛ ሆኗል። ጉዳቱ እንደታሰበው አይደለም እየተባለ ይገኛል። ከዚህ ጋር በተያዘ ተጨማሪ መረጃዎችን ለማጣራት ጥረት እያደረገ እንገኛለን። እጃችን ላይ እንደደረሰ ለሪያል ማድሪድ ደጋፊዎች እንዲሁ በሁለቱም የዩቲዩብ ገጻችን የምናቀርብላችሁ ይሆናል። ካሪም ቤንዜማ የቀድሞ የሪያል ማድሪድ ኮከብ በሪያል ማድሪድ የባሊዮን ዶር አሸናፊ ነው። ይህ ተጫዋች አሁን ችግሩ ምንድን ነው የሪያል ማድሪድ ተብሎ ጠይቆ ነበረ። እንደ ችግር ያየው ቡድኑ ምርጥ ነው፣ ግን በተጫዋቾቹ መካከል ያለው ግን ጥሩ አይመስለኝም ብሏል። ለአብነት ያክል ፊት መስመሩን ብታዩት እንደ ኬሊያን ምባፔ፣ ቪኒሲየስ ጁኒየር፣ ጁድ ቤሊንግሃም፣ ሮድሪጎ ጎኤዥ አለ። እነኚህ ሁሉም በራሳቸው ምርጥ ብቃት አላቸው። ነገር ግን አንዳቸው ለአንዳቸው ምርጡን እየሰሩ አይደለም። አንዳቸው ለአንዳቸው ጎል ለማስቆጠር ምክንያት እየሆኑ አይደለም። በዚህ ረገድ በቡድን ውስጥ ያለው አለመግባባት እና አሰልጣኙ እነሱን የሚጠቀምበት መንገድ አሰልጣኞች እዛ የሚመጡት በተወሰነ መንገድ ማድሪድን ጎርቶታልና ለማድሪድ ችግሩ ምርጥ ተጫዋቾች እጥረት ሳይሆን እነኚህን ምርጥ ተጫዋቾች የተጠቀሙበት መንገድ ፍጹም አስከፊ ነው ብሏል። አሰልጣኞቹንም ተጫዋቾቹም ደግሞ ሜዳ ላይ ሲኖሩ የሚፈጥሯቸው እድሎች አንዳቸው ለአንዳቸው በጣም ዝቅተኛ ነው ብሏል። ለአብነት ያክል ኬሊያን ምባፔ ግብ አስቆጣሪ እንጂ ፕሌይ ሜከር አይደለም። ስለዚህ ከሳጥን ውጭ እሱን መጫወት በጣም ይቸግራል ብሏል። ቪኒሲየስ ጁኒየር የአማካኝ ስፍራ ተጫዋች ሆኖ መጫወት አይችልም። ሁልጊዜም እሱ መጫወት ያለበት የግራ ክንፉን ይዞ ነው መጫወት ያለበት። በቡድን ውስጥ ያሉ ምርጥ ተጫዋቾችን አሰልጣኙ በሚመጠናቸው ቦታ እስካሰለፈ ድረስ ምርጡን ማድሪድ ልናገኝበት እንችላለን ብሏል። ሉካ ሞድሪች በእሱና በአሌግሪ መካከል ጥሩ ግንኙነት የለም እየተባለ ስለሚነሳው ሐሳብ አጋርቶ ነበረ፣ በተለይም በሪያል ማድሪድ በነበረ ጊዜ። ነገር ግን ይሄ ፍጹም ሐሰተኛ መረጃ ነው። ይሄ ከሩመር ያረፈ ነገር አይደለም። በእኔና በአሌግሪ መካከል በጣም ጥሩ ግንኙነት አለ። በኤስ ሚላን ሁሉ ነገር ሰላም ነው። እዚህ እኔ ለኤስ ሚላን ምርጡን ጊዜ ማሳለፍ ፈልጋለሁ፣ በኤስ ሚላንም በጣም ደስተኛ ነኝ ሲል ተደምጧል። በዚህ ሳምንት በደርቢ ዴላ ማዶኒና 1-0 በሆነ ውጤት ኤስ ሚላን ኢንተር እንዳሸነፈ ይታወቃል። የሁለቱ የአሰልጣኙም የሞድሪችም ሚና ትልቅ ነበረ። ሞድሪች ደግሞ በጨዋታው ላይ የነበረው እንቅስቃሴ ፍጹም አስደናቂ፣ ፍጹም የተለየ እንደነበረ የሚዘነጋ አይደለም። ከዚህ ጋር በተያያዘ ውድ ቤተሰቦቻችን በቡድን ውስጥ ተጨማሪ ተጫዋቾችንም እንግዲህ እንደዚህ ልምድ ያላቸውን የማምጣት እቅድ በቀጣይም ክረምት አለ ተብሏል። ሉካ ሞድሪች ግን በጣም ደስተኛ ነኝ ብሏል። ቪክተር ኦስሜን በኬሊያን ምባፔ ብቻ ይበለጣል። በጣም የተለየ የውድድር ዓመትን እያሳለፈ ነው። በአውሮፓ ሻምፒዮንስ ሊግ በርካታ ሙከራዎችን ያደረገው ከኬሊያን ምባፔ ቀጥሎ እሱ ነው። 35 አለው። ኬሊያን ምባፔ 45 ነው። በጣም ግዙፉ የአውሮፓ አጥቂ ሆኗል አሁን ላይ።
ተጫዋቹ ግን በጣም አደገኛ ሁኔታ ላይ ነው ያለው። በነገራችን ላይ በሜዳውና በደጋፊ ፊት ከሊቨርፑል በሚደረግ ጨዋታ አንድ ቢጫ ካርድ ካየ ቀጣይ አንፊልድ ጨዋታ በቅጣት ያመልጠዋል። ዴቪሰን ሳንቼዝ ቅጣት ያመልጠዋል። በተጨማሪ አሰልጣኝ ኦካን ብሩክ ቢጫ ካርድ ካየ መልሱ ጨዋታ ያመልጣቸዋል። በሊቨርፑል በኩል ያው ከርትስ ጆንስ ነው ለአንድ ጨዋታ ቅጣት የተቃረበ ብቸኛው ተጫዋች። ያለ ቪክተር ኦስሜን አንፊልድ ላይ ሊቨርፑልን መግጠም በጣም ከባድ ነው። ቀጣይ ሳምንት የሚደረግ ጨዋታ ነው አንፊልድ ላይ። ስለዚህ በጣም መጠንቀቅ ያለባቸው ጨዋታ ነው ለጋላታ ሰራይ፣ በተለይም በእነኚህ ከዋክብቶች ዘንድ በቡድን ውስጥ ካላቸው አስፈላጊነት አንጻር በጣም መጠንቀቅ ያለባቸው አጋጣሚ ላይ ይገኛሉ። እንግሊዝ ደረሱን ውድ ቤተሰቦቻችን። የቀድሞ የሊቨርፑል ሰው ነው ስቴቨን ጄራርድ። የመርሳይዱ ክለብ ሊቨርፑል ተጫዋች ነው ማለት ለኤቨርተን ባላንጣ ነው። ሲቲን ከመግጠም እና ከማሸነፍ፣ አርሰናልን ከመግጠም እና ከማሸነፍ ኤቨርተንን ማሸነፍ ትርጉሙ ብዙ ነው ለሊቨርፑል። በነገራችን ያላቸው ባላንጣነት በጣም ከፍ ያለ ነው። ድሉ ከእግር ኳስ ሜዳ ብቻ አንጻር ስለማይመነዘር ማለት ነው። ታዲያ የቀድሞ የሊቨርፑል ሰው የኤቨርተንን የትኛውም አጋጣሚ ሽንፈት የሚመኝ ሰው ኤቨርተን በአመቱ መጨረሻ የአውሮፓ መድረክ የሚሳተፍ ቦታ ይዞ ሊያጠናቅቅ ይችላል ብሏል። ሞይስ በተለይም ዴቪድ ሞይስ የሰሩት ቡድን ፍጹም የተለየ ነው። በጣም አስገርሞኛል። ደግሞም ኮንፈረንስ ሊግ እንደሚመቻቸው ከዚህ ቀደም በልተው ማሳይቷል አሰልጣኙ እና ያለምንም ጥርጥር ዘንድሮ ኤቨርተን አንድ የአውሮፓን መድረክ ትኬት ቆርጦ ላይ ይችላለሁ እያለ ነው። የቀድሞ የሊቨርፑል የቀድሞ የኤቨርተን ባላንጣ ተጫዋች ስቴቨን ጄራርድ ኤቨርተንን ፍሩት እያለ ይገኛል። ክርስቲያን ሮሜሮ በአመቱ መጨረሻም ቶትንሃምን እንደሚለቅ የእንግሊዝ መገናኛ ብዙሃን አረጋግጠዋል። ኦፊሻሊ ቶትንሃም አላረጋገጠውም። አርጀንቲና ተጫዋች ግን መዳረሻው ምናልባትም ከዚህ ቀደም ሲነገር እንደነበረው አትሌቲኮ ማድሪድ ወይንስ አዲስ ክለብ ይቀላቀላል የሚለው ይጠበቃል። ክለቡ ወረደም ተረፈም ከቶትንሃም ይለቃል ተብሏል። የፕሪሚየር ሊግ ሀያላን ክለቦች ተጫዋቹን ይፈልጉታል። ሲቲ፣ አርሰናል፣ ሊቨርፑል፣ ዩናይትድ፣ ቼልሲን ጨምሮ ከበርካታ ሀያላን ጋር ስሙ ተያይዟል። ከፕሪሚየር ሊግ ውጭም በርካታ ሀያላን እየፈለጉት ነው። ከዚህ ጋር በተያያዘ የቶትንሃም እንግዲህ ምን ያህል ገንዘብ ይለጠፍበታል የሚል ይጠበቃል። ታማኝ የዜና ምንጮች ከወደ እንግሊዝ ግን አረጋግጦታል። የመጨረሻ ጊዜውን በቶትንሃም ሆትስፐርስ ቤት እያሳለፈ ነው በሚል ሮድሪ ከሰሞኑ ከቶትንሃም ጋር በነበረ ጨዋታ ዳኛውን እንግዲህ በጣም ከበድ ያሉ ንግግሮችን ከተነገረ በኋላ ኤፍኤው ቅጣት እንደሚጥልበትና ይግባኝ እንዲያስገባ ጠይቆት ነበረ። በኋላም ላይ ኤፍኤው ይግባኙን ውድቅ አድርጎ ቅጣት ወሰነበት፣ 80,000 ፓውንድ። በርካቶች ከደሞዙ ምን የምታክለዋን የቀጡት። ስለዚህ ይሄ እንደ ቅጣት አይቆጠርም ብለው በርካቶች የተበሳጩበት ቅጣት ነበረ። አሁን ሌላ ቅጣት ሊጣልበት ነው ሮድሪ ከሰሞኑ ሰው አልባ ድሮኖችን ማታ ማታ ማብረር ጀምሯል። በዚህም የተነሳ ጎረቤቶች እየተረበሽን ነው፣ እየተሰለልን ነው፣ መተኛት አልቻልንም ብለው ከሰውታል። ፖሊስ ቅሬታውን ተቀብሎ ሮድሪን እየመረመረ መሆኑን አስታውቋል። እናም ጉዳዩ እንደተባለው ከተደረገና ይህ ሲያደርገው የነበረው የድሮን በረራ ስለላ ነው ወይንስ ጨዋታ፣ ከዚህ ጋር የተያዘ ምን እያደረገ ነው ተጫዋቹ የሚለው ይጣራል ተብሏል። ሮድሪ በዚህ ምን ይቀጣል የሚለው ይጠበቃል። የጨዋታ ቅጣት ግን ይሆናል ተብሎ አይታሰብም። ምናልባት እንደዚህ ማህበራዊ አገልግሎቶች እና የገንዘብ ቅጣት ሊቀጣ ይችላል ተብሎ ይታሰባል። ሮድሪ ቅጣቶች ከሰሞኑ በርከት ብለውበታል። ይሄኛው እንዴት ያልፈዋል የሚል ይጠበቃል። ከሲቲ ጋር በተያዘ አንድ መረጃ እንጨምርላችሁ። የሊቨርፑል ተጋጣሚ መሆኑ ታውቋል። በኤፍኤ ካፕ ሲቲ በቀጣይ የሚገጥመው ሊቨርፑልን ነው። ግን በዚህ ጨዋታ ላይ ውድ ቤተሰቦቻችን ጆሴፕ ፔፕ ጋርዲዮላ በቅጣት ምክንያት ጨዋታው እንደማይመሩት ይታወቃል። ያ ማለት ፔፕ ጋርዲዮላ ስለሌለ ፔፕ ሌንደርስ የሲቲ አሰልጣኝ ሆኖ ነው ጨዋታውን የሚመሩት። ያ ጨዋታ ደግሞ ከሊቨርፑል ጋር የሚደረግ ነው። ፔፕ ሌንደርስ ማለት ደግሞ የሊቨርፑል የየርገን ክሎፕ ቀኝ እጅ ነበሩ። ሊቨርፑል ያ በጣም አስደናቂ ጊዜያትን በክሎፕ ስር ሲያሳልፍ እሳቸው የቡድኑ የጀርባ አጥንት ነበሩ። አሁን ያ ጀርባ አጥንት የሆኑለትን ሊቨርፑልን ከውድድሩ ለማሰናበት በሲቲ በኩል ተገልጠዋል። ያውም ከምክትልነት አልፈው የሜዳው ጠርዝ ላይ ቆመው ሲቲን እየመሩ ነው። ያውም በጣም አስገራሚው ግጥምጥሞች ነው። በቀጣይ በኤፍኤ ካፕ ጨዋታ የቀድሞ ክለባቸውን የሚፋለሙ ይሆናል። ልክ በዛሬዋ ቀን ውድ ቤተሰቦቻችን በፈረንጆች አቆጣጠሪያ ማለት ነው መጋቢት 10 1905 ላይ ነው የምዕራብ ለንደኑ ክለብ ቼልሲ የተመሰረተው።
ነሆ 121 ዓመታት በእግር ኳስ ጉዞ ቼልሲ አላሳካውም የሚባል ዋንጫ የለም። በተወዳደረባቸው መድረኮች ማለት ነው። ሁሉንም ዋንጫ ጠራርጎ የመሰደ የምድራችን ብቸኛው ክለብ ነው። በነገራችን ላይ የትኛውም ሀያል ክለብ የዋንጫ መደርደሪያ ላይ ብትሄዱ የማታገኛቸው ዋንጫዎች ሁሉ በቼልሲ መደርደሪያ ያሉ። ለአብነት ያክል ሻምፒዮንስ ሊግም ኤሮፕ ሊግም ኮንፈረንስ ሊግም ሶስቱንም በጣምራ ያለው የምድራችን ብቸኛው ክለብ ቼልሲ የክለቦች ዓለም ዋንጫን በአዲስ መልክም ሲቋቋም የወሰደ የክለቦች ዋንጫንም የወሰደ ሱፐር ካፕንም የወሰደ ብቻ ለማንኛውም ፊፋ ያዘጋጀውንም የአውሮፓ እግር ኳስ ማህበር ያዘጋጀውንም እንግሊዝ ያዘጋጀቻቸውንም የተሳተፈባቸውን ውድድሮች ሁሉ የበላ ብቸኛው የምድራችን ክለብ ነው ቼልሲ ነው። 121ኛ ዓመቱ ደግሞ ዛሬ እየተከበረ ነው። ቼልሲውያን መልከታችሁን በጉዳዩ ላይ ያጋሩን። ከቼልሲ ጋር በተያዘ ውድ ቤተሰቦቻችን በቡድኑ በኩል አንዳንድ ደስተኛ ያልተኮነባቸው ተጫዋቾች አሉ። በተለይም የቼልሲ ደጋፊዎች ደስተኛ ካልሆኑባቸው ጉዳዮች ውስጥ አንደኛው የፊት መስመራቸው ሊያም ዴላፕ ነው። ሊያም ዴላፕ በክረምት ነው የመጣው፣ ግን ተጫዋቹ እያሳየ በሚገኘው ብቃት ለጊዜው በርካታ የቼልሲ ደጋፊዎች ደስተኛ እንዳልሆኑበት ይታወቃል። ቼልሲዎች ግን ተጫዋቹ እምቅ አቅም አለው፣ በተለይም ደግሞ ከጉዳት ነፃ ሆኖ ሙሉ ፊትነሱ ላይ ሲሆን ለቡድኑ ወሳኝ ተጫዋች ሆኖ ማገልገል ይችላል የሚል እምነት ተቀምጧል በቼልሲዎች ዘንድ። እናም ተጫዋቹ አቅሙን ገና አውጥቶ መጠቀም ስላልቻለ ነው ያ የተፈጠረው እያሉ ነው። ከዚህ ጋር በተያያዘ ግን የቼልሲ በርካታ ደጋፊዎች ተስፋ ከቆረጡባቸው ተጫዋቾች ስሙን በስፋት የሚጠሩት እሱ ነው። እውነት ከጉዳት ነፃ ሆኖ በጥሩ ፎርም ላይ ይገኛል ብላችሁ ትጠብቃላችሁ ወይ? ቀኑስ መቼ ነው? ቼልሲዎች ግን በቦርዱ በኩል ይህ አመኔታ አላቸው ተብሏል። አፍሪካዊ ተጫዋች ሆነው በሻምፒዮንስ ሊግ ታሪክ ብዙ ጎሎችን ያስቆጠሩ ተጫዋቾች ሳላ ይህን ሪከርድ እንግዲህ 50 ለማድረስ አንድ ግብ ብቻ ቀርቶታል። ይህን መረጃ እስካጠነቀርንበት ሰዓት 49 ግቦች አሉት። ተከታዩ ድሮግባ በ44 ነው። ኤቶ 30 ነው። ማኔ 27 ነው። ፔሬምሪክ ኦባሜንግ በአውሮፓ ውስጥ ያለ ተጫዋች ነው። ከዛ ውጭ ያሉት አንድም በአውሮፓ ውስጥ የሚጫወት ለሱ በጣም የቀረበ የለም። በድሮግባ ነው በጣም የሚቀርበው፣ ግን እሱም እግር ኳስን ያቆመ ተጫዋች ነው እና ይህ ሪከርዱ የሚቀጥል ይመስላል። ሳላ በሊቨርፑል ታሪክ በርካታ ሪከርዶች በነገራችን ላይ አሁን በሳላ እጅ እየወደቁ እንደሆነ ይታወቃል። ሳላ በዚህ ውድድር ዘመን በሁሉም ውድድሮች ለሊቨርፑል 31 ጨዋታ 9 ግቦች 8 አሲስት በ31 ጨዋታ 17 የግብ አስተዋጽኦ አለው። አምና ቢሆን ቁጥሩ ከዚህ እጥፍ ሊሆን እንደሚችል ምንም ጥርጥር የለውም። ከዚህ ጋር በተያያዘ የሊቨርፑል መረጃ ይህ ብቻ አይደለም። ምዕራፍ 2ም በዚሁ የዜና ፕሮግራማችን ላይ ተካቷል። የሊቨርፑል ደጋፊዎች በድጋሚ አብራችሁን ቆዩ። በማንቸስተር ዩናይትድ በኩል ኮል ፓልመር ስሙ ሲያዝ እንደነበረ ይታወቃል። ከማንቸስተር ዩናይትድ ጋር ይህ ጉዳይን በተመለከተ የቀድሞ የማንቸስተር ዩናይትድ ሌጀንድ ፓትሪክ ኤቭራ ይሄንን ጉዳይ እንዴት ታያለ? ፓልመር ለዩናይትድ እየተባለ ነው። ይሄን ጉዳይ እንዴት ታያለ ተባለ። ለዩናይትድ ስትጫወት ከወር ምርጥ መሆን ያለብህ፣ ሁልጊዜም ከዓመት ዓመትም እንደዛው ምርጥ መሆን ያለብህ። ዩናይትድ ውስጥ ያለ ጫና የትም ክለብ ውስጥ ካለ ጫና ይበልጣል ናም ይላል ፓትሪክ ኤቭራ። ለፓልመር ብቻ ሲሆን ለየትኛውም ተጫዋች ወደ ዩናይትድ ሲመጣ ያለው ጫና የትኛውም ክለብ እንደሚበልጥ አውቆ መውጣት አለበት። ፓልመር ምርጥ ተጫዋች ነው፣ በእሱ አልጠራጠርም። ግን አሁን ለዩናይትድ መጫወት የሚያስችለው ደረጃ ላይ ያንን ጫና መሸከም የሚችልበት ሳል ላይ ነው ደርሷል የሚለውን እርግጠኛ አይደለሁም። በቼልሲም ያለውን ጫና ብዙ የተቋቋሙ አይመስለኝም በዚህ ዓመት ብሏል። በተለይም ተጫዋቹ ተደጋጋሚ ጉዳቶቹ እንደዚህ አይነት ጫናዎችን ለመቋቋም እድል የሚሰጡ አይመስለኝምና በዩናይትድ የሚከብደው ይመስለኛል። ዩናይትድ መፍትሄ ላይሆን ይችላል እያለ ይገኛል ፓትሪክ ኤቭራ። የዩናይትድ ደጋፊዎች እናንተስ መልከታ እንደሱ ነው ወይ? ጻፉልን። ሮብሰን በኢኤስፒኤን ላይ ስለ ዩናይትድ አንድ መረጃን አስፍሯል። ሮብ ዳውሰን ነው በእርግጥ ሮብሰን ዳውሰን በጉዳዩ ላይ ሲያጋራ ካዝሜሮ ለተጨማሪ ጊዜያት መቆየት አለበት እያለ ነው በማንቸስተር ዩናይትድ። ሱምር ተጫዋች ነው። ግሩም የእግሩ እግር ኳስ እይታ ያለው ኳስ በደንብ ያቀበላል። በጭንቅላት ጨዋታም በጣም ጎበዝ ነው። እንዲሁም በተጫዋች በኩል ተከታትሎ እነኛን ተጫዋቾች ጫና ውስጥ መክተት ኳስ የያዘን ተጫዋች ከተቃራኒ ቡድን ይችላል። ከፍተኛ ደረጃ ያለው ተጫዋች ካልሆንክ በስተቀር ለበርካታ ዓመታት ለሪያል ማድሪድ መጫወትና የአውሮፓ ሻምፒዮንስ ሊግ ማሸነፍ አትችልም። ሰዎች እሱ ምን ያህል ጎበዝ እንደሆነ ጠንቅቀው ያውቃሉ። ስለዚህ በሚቀጥለው የውድድር ዘመን ባለው ልምድ በመታገዝ ከዚህ በላይ ቡድኑ መጥቀም ይችላል። ባለፈው ዓመት በአውሮፓ ውድድሮች ላይም እጅግ ድንቅ ነበር። ስለዚህ ይላል ሮብ ዳውሰን የማንቸስተር ዩናይትድ ሰዎች ይሄን ተጫዋች በማቆየት ሂደት ላይ
ሊያስቡበት ይገባል እያለ ነው። ከዩናይትድ ጋር በተያያዘ በተጨማሪነት የሚነሱት አንደኛው ጀደን ሳንቾ ክለቡን በነጻ ይለቃል። ይሄ ለዩናይትድ የፋይናንስ አቅም ጥንካሬ ይሰጣል። እንግሊዝ የፊት ወሰር ተጫዋች ጀደን ሳንቾ በመጪው ክረምት ላይ በማንቸስተር ዩናይትድ ቤት ያለው ውል በይፋ ይጠናቀቃል። ዩናይትድ የማራዘም አማራጩን አይጠቀምም። ተጫዋቹ በአሁኑ ወቅት በኡና ኤምሬ አስቶን ቪላ ቤት በውሰት እየተጫወተ ይገኛል። ከወዲሁም ተጫዋቹ በመጪው ክረምት ከኮንትራት ነጻ መሆኑን ተከትሎ ክለቦች ሳንቾን በቋሚነት ለማስፈረም ጥረት ጀምረዋል። ከእነዚህ ክለቦች ውስጥ የቀድሞ ክለቡ ቦሩሲያ ዶርትመንድ እንዲሁም አሁን እየተጫወተ የሚገኝበት አስቶን ቪላ በምናልባት ተጠቅሷል። ግን አስቶን ቪላ አማራጮችን ካጣ ነው ክረምት ላይ እንጂ ተጫዋቹን ቋሚ ሊያደርግ የሚችልበት እድል በጣም ዝቅተኛ ነው። ዩናይትድ ግን ተጫዋቹን ቢያንስ ሸጦ ገንዘብ ባያገኝ ከደሞዝ ዝርዝሩ ላይ ማንሳቱ ግን ከፋይናንስ ረገድ ብዙ ይጠቅመዋል። ጋሪ ሊንከር የቀድሞ እንግሊዛዊ ተጫዋች የእንግሊዝ ብሔራዊ ቡድን ተጫዋች በባርሴሎናም የተጫወተ ከራሽፈርድ በፊት የመጨረሻው እንግሊዛዊ ተጫዋች እንደነበረ ይታወቃል። ከዚህ ጋር በተያያዘ ውድ ቤተሰቦቻችን ራሽፈርድ የልጅነት ክለቡን ትቶ በካምፕ ኑ ወደፊት ህይወቱ ቢቀጥል ጥሩ ይሆናል እያለ ነው። በአሁኑ ሰዓት ብዙ እየተጫወተ አይገኝም። ለዚህ ምክንያቱ ግልጽ ነው። ያማለ በቀኝ ራፊኒያ ደግሞ በግራ አሉ። ሁለቱም ደግሞ በዓለም እግር ኳስ ውስጥ ካሉ ምርጥ ተጫዋቾች ይጠቀሳሉ። ስለዚህ ባይሰለፍም ግልጽ ምክንያት አለ። ነገር ግን ተቀይሮ በሚገባበት ጊዜ በጣም ጥሩ ነው። እዛው ቢፈርም ይሻላል እያለ ነው። ዩናይትድም ገንዘቡን እስከሰጣችሁን 30 ሚሊዮን ፓውንዱን ውሰዱት ማለታቸው ይታወቃል። ምናልባት ከዩናይትድ ጋር በተያዘ ሌሳንድሮ ማርቲኔስ ከጉዳት በማገገም ሂደቱ ላይ ረጅም ጊዜ ጉዳት ላይ በነበረ ሰዓት የሀገሩ ልጆች በተለይም የሊቨርፑሉ አሌክሲስ ማካሊስተር፣ የአስቶን ቪላው ግብ ጠባቂ ኤሜሊያኖ ማርቲኔስ እንዳበረታቱትና እንደደገፉት ተናግረዋል። ሁለቱም በክለብ ደረጃ ባላንጣ ቢሆኑም ለአንድ ሀገር ለአንድ ዓላማ የቆሙ እንደሆነ ይታወቃልና በጣም አስቸጋሪ በሆነ ሰዓት እነኚህ ሁለት ሰዎች ከጎኔ የነበሩ በጣም አመሰግናለሁ ብለዋል። በተለይም አሌክሲስ ማካሊስተርም እንደዚሁም ዶቢ ማርቲም ቤቴ ድረስ መጥተው ድጋፍ ሰጥተውኛል፣ አበረታተውኛል፣ ለዚህ ማመስገን አለብኝ ብለዋል። ያው በግልጽ ተጫዋቾቹ የአንድ ሀገር ዜጋ ስለሆኑ እንጂ በክለብ ደረጃ ባላንጣነታቸው ይታወቃል። አርሰናል አትርፏል። ውድ ቤተሰቦቻችን በእርግጥ ተጠባቂ ነው፣ ምንም ጥያቄ የለውም ይህ እንደሚሆን። ባለፉት 3 የውድድር ዓመታት በፕሪሚየር ሊጉ ከአርሰናል በላይ ከፍተኛ ሽልማት ገንዘብ የሰበሰበ አንድም ክለብ የለም። ውድ ቤተሰቦቻችን መድፈኞቹ በእነዚህ ዓመታት ከፕሪሚየር ሊጉ 519.2 ሚሊዮን ፓውንድ ከሽልማት ገቢ አግኝተዋል። በተጨማሪም ከአውሮፓ ሻምፒዮንስ ሊግ 262 ሚሊዮን ፓውንድ የሚጠጋ ሽልማት አግኝተዋል። አርሰናል በቀጣይ ባየር ሌቨርኩሰን የሚያሸንፍ ከሆነ ተጨማሪ 11 ሚሊዮን ፓውንድ ወደ ካዝና ያስገባል። የአርሰናል ትርፍ እየጨመረ ነው። የአርሰናል የዋንጫ ጉዞም ዘንድሮ ከተስፋ ሞር ወደ ማሸነፍ በጣም እየቀረበ የመጣበት ነው። ቡድኑ ደግሞ በፋይናንስ ደረጃ በጣም ጤንነቱን የጠበቀ ጊዜን እያሳለፈ መሆኑ እየሰበሰበ ያለው ገቢ ያሳያል። ይሄም ከፕሪሚየር ሊግ ክለቦች ባለፉት 3 ዓመታት ቀዳሚ ያደርጎታል። አርሰናል በኤፍኤ ካፕ አሁንም የሚገጥመው ቡድን ከታችኛው ሊግ እንዳለ ይታወቃል፣ ወይም ከዋናው ሊግ አይደለም። አርሰናል ከ1951-52 ዓመት ወዲህ ለመጀመሪያ ጊዜ እስከ ግማሽ ፍጻሜው ድረስ በእያንዳንዱ ኤፍኤ ካፕ ዙር ከዝቅተኛ ሊግ ወይም ደግሞ ከፕሪሚየር ሊጉ በታች ያለን ክለብ የሚፋለም ይሆናል። ይሄ በአርሰናል ታሪክ እንግዲህ ከረጅም ጊዜ በኋላ ኦልሞስት ከ70 ዓመታት በኋላ የተፈጠረ ነው። በአርሰናል በኩል ይሄ የዋንጫ ተስፋውን በኤፍኤ ካፕን በኩል ካለመለሙ ጉዳዮች አንደኛው ተጋጣሚ ነው። በእርግጥ እዚህ ቦታ ላይ ደርሶ ቀላል የሚባል ተጋጣሚ አለ ባይባልም አርሰናል ከኤቨርተን የሚያደርገውን ጨዋታ በተመለከተ የፕሪሚየር ሊጉ ተንታኝ ሬይ ፓርሎር አርሰናሎች ሊጠነቀቁ ይገባል ኤቨርተንን ብሏል። ከመጠን ያለፈ በራስ መተማመን ዋጋ ያስከፍላል። ኤቨርተን ጠንካራ ቡድን ነው እና ሚኬል አርቴታ ተጫዋቾቻቸውን በደንብ ትኩረት እንዲያደርጉ ማድረግ አለባቸው። ያልተጠበቀ መጥፎ ውጤት እንዳይፈጠር ለአርሰናል ሰጋለው። በዛ ጨዋታ ላይ ኤቨርተን ወቅታዊ ብቃቱ በጣም ያስፈራል እያለ ነው ሮይ ፓርሎር በፕሪሚየር ሊግ ቲቪ ላይ። በእርግጥ በዚህ ሰዓት አርሰናል የትኛውንም ጨዋታ ዝቅተኛ ግምት ሰጥቶ ወደ ሜዳ ይገባል ተብሎ አይታሰብም። ለአርሰናል ብቻ ሲሆን ጋርዲዮላም ከሰሞኑ ይህንን ሀሳብ ሲያጋሩት ነበረ። ዝቅተኛ ጨዋታ የለም ብለው በቡድን ውስጥ አሁንም ጠንካራ ተጫዋቾቹ ከጉዳት ነጻ እስከሆኑለት ድረስ ለአርሰናል በጣም ወሳኝ ነው። ከዚህ ጋር በተያያዘ ዴክላን ራይስ የፒኤፍኤ ዓመቱ ምርጥ የፕሪሚየር ሊግ ተጫዋች ለመባል በእጩነት ቀርቦ 56 በመቶ ድምፅ እስካሁን አግኝቷል። ወይም 56 በመቶ የሚሆኑት አሸናፊነት ቅድመ ግምት ሰጥተውታል። ኤርሊንግ ብሮት ሃላንድ ነበር ለረጅም ጊዜ ያሸንፋል ተብሎ ተይዞ የነበረው፣ ግን ተጫዋቹ በተለይም ከ2026 በኋላ የአቋም መውረዱ ወደ 29 በመቶ ብቻ የማሸነፍ ቅድመ ግምት እንዲሰጠው አድርጓል። አርሰናል በአውሮፓ ሻምፒዮንስ ሊግ ከባየር ሌቨርኩሰን ይጫወታሉ። አደገኛው ተጫዋች ምንም ጥያቄ የለውም ግራማልዶ ነው።
ቅጣት ምቶቹ ከሰሞኑ አይተናቸዋል። ከመረብ ሲዋሃዱ በጣም አደገኛው ተጫዋች ነውና አርሰናል አንድ ሊጠነቀቁት የሚገባው ተጫዋች ሆኗል። በሰሞኑ ማድረሳናችሁ ነበር። በነገራችን ላይ በአውሮፓ 5 ታላላቅ ሊጎች ዘንድሮ እሱን ያክል በሊግ ደረጃ ቅጣት ምት ያስቆጠረ የለም። 5 እንደደረሰ ይታወቃል። በዛ ጨዋታ ላይ አርሰናል ቀዩን መለያ፣ ዳቪድ ራያ ቢጫውን መለያ ለብሰው ወደ ሜዳ ይገባሉ ተብሎ ይጠበቃል። የሳምንቱ ትልቅ ጨዋታ ነው። በአውሮፓ ሻምፒዮንስ ሊግ ያው ትንሽ የሚባል ጨዋታ የለም። በእርግጥ ግን አርሰናል ለዋንጫ ቀርበ ግምት ከተሰጣቸው ቡድኖች አንዱ ነውና ለአርሰናል ትልቅ ፈተና ይሆናል ተብሎ ይታሰባል። ባየር ሌቨርኩሰን በጀርመን ቡንደስሊጋ በጥቂት ዓመታት ውስጥ ራሱን ያሳየበት መንገድ በጣም አስደናቂ ነው። በእርግጥ ዘንድሮ እንደ አምናው እንደ ካቻ አምናው ባይሆን ውድ ቤተሰቦቻችን ለሊቨርፑል ደጋፊዎች ቆዩን ብለን ነበረ። ከጋላታሳራይ ጋር ከሚደረገው ጨዋታ ጋር ትንሽ መረጃ ለመጨመር ነው። በሊቨርፑል በኩል እንግዲህ ቡድኑ በጣም ጠንካራ መሆኑን ጋላታሳራይ አሰልጣኝ ኦካን ብሩክ ተናግረዋል። በጣም ጠንካራውን ቡድን እንገጥማለን ብለዋል። የቡድን ዜና ለማንሳት ያክል ወደ ቤተሰቦቻችን በሊቨርፑል በኩል 4-2-3-1 ይጠበቃል። ማማርዳሽቪሊ ግብ ጠባቂ፣ ፍሪፖን፣ ኮናቴ፣ ቫንዳይክ፣ ሮበርትሰን ተከላካዮች፣ ግራቨንበርግ፣ ማካሊስተር በ6 ቁጥር ቦታ አማካዩን ሳላሴ፣ ቦዝላይ ቨርዝ፣ አጥቂ ኤኬቴኬ ይጠበቃል። በሊቨርፑል በኩል በጋላታሳራይ በኩል ቻርኪ ግብ ጠባቂ፣ ሳላይ፣ ሳንቼዝ፣ ባርዳክቺ፣ ጃኮብስ ተከላካዮች 6 ቁጥር ቦታ ቶሬራ፣ ሊማና ከነሱ ፊት አማካይ ላይ ይልማስ፣ ሳራና ላንግ፣ አጥቂው ቪክተር ኦሴሜን ይጠበቃል። ተመሳሳይ አይነት የጨዋታ ቅርጽ ይዘው ይቀርባሉ ተብሎ ይታሰባል። የመጀመሪያው ዙር ጨዋታ ነው። ሁለተኛው ዙር ደግሞ አንፊልድ ላይ ይካሄዳል። የካርድ ጉዳይ ሁለቱም መጠንቀቅ ያለባቸው ሰዓት በርከት ያሉ ተጫዋቾች እንዳሉ አስቀድመን ነግረናቸዋል። ከዚህ ጋር በተያያዘ ውድ ቤተሰቦቻችን ተጨማሪ መረጃዎችን በቀጣይ የመረጃ ሰዓታችን ለእናንተ ውድ አድማጮቻችን ይዘን የምንመለስ ይሆናል። እስከዛው ግን ላይክ፣ ሰብስክራይብ፣ ሼር ስላረጋችሁን አመስግነን የአሁኑን ስፖርታዊ ጥንቅሮቻችንን እዚህ ጋር ነው የምናበቃው። መልካም ቆይታ ይሆንላችሁ።